which enabled Thomas Partey actually to rehearse this right-back role. Once more, it's a beauty, and Saka's onto it. He checks away from Robertson. She's after it from Bukayo Saka makes his mark again at once. What a ball from Watts. It's a 7-5 points Odegaard. ትንሹ ልጅ ተወዳጁ ጥቁሩ ሳቂታው ኮከብ ቡካዮ ሳካ የፍቅር አጋሩም ልክ እንደርሱ አይነት መልክን የታደለች ናት። ብዙዎችም የዚህን ኮከብ ልብ ያሸፈተችው ይቺ ሴት ማን ናት ሲሉ ብዙ ጠይቀዋል፣ ተነጋግረዋል። እርሱ ግን በፍቅር የወደቀላት የልቡ ዙፋን ላይ እንድትደላደል የልቡን ቁልፍ የሰጣት ከጎኑ ሆና የምትደግፈው ከስኬቱ ጀርባ ያለችው ሴት እርሷ ናት፣ ቶላሚ ቤንሰን። ውድ ቤተሰቦች ለዛሬ ዘንላችሁ የቀረብነው የመድፈኞቹ ኮከብ ቡካዮ ሳካ እና ቶላሚ ቤንሰንን ያልተነገረውን የፍቅር ታሪክ ነው። የመድፈኞቹ ደጋፊዎች የዚህ ኮከባቸው ደህንነት ያሳስባቸዋል። ውሎው፣ ጤንነቱ፣ የቤተሰብ ሕይወቱ ሁሉ ያስጨንቃቸዋል። ምክንያቱም እርሱ ለእነርሱ ከማንም በላይ ቦታ የሚሰጡት ተጫዋቻቸው ነው። የሁለቱ የፍቅር ግንኙነት ይፋ ከመሆኑ አስቀድሞ ወራትን መጠበቅ የግድ ብሏቸው ነበር። የተረጋጋው ፍልቅልቁና ታታሪው ቡካዮ ሳካ እየተገነባ ያለው የእግር ኳስ ስኬቱን በፍቅር ግንኙነቱ ምክንያት አየር ላይ እንዳይበተን በዚህ ጉዳይ ላይ ስክነትን የተሞላበት ውሳኔን ወስኗል። የሄሊንዳ አካዳሚ ምሩቁ ትንሹ ልጅ በኡናይ ኤምሪ ያገኘውን ዕድል በአግባቡ ተጠቅሞበት የአርሰናልን ቋሚ 11 ሰብሮ መግባት ችሏል። በሚኬል አርቴታ ስር የቡድኑ ቁልፍ ተጫዋች የሆነው ሳካ ሜዳ ላይ ያለውን ለመስጠት የማይሰስት ጉዳት አብዝቶ የማያገኘው ጠንካራ ሰራተኛ ነው። ታዲያ ይህ ኮከብ ከቶላሚ ቤንሰን ጋር የፍቅር ሕይወቱን አንድ ብሎ ሲጀምር የግል ሕይወቱን በአንድ ጊዜ ወደ አደባባይ ማውጣት አልፈለገም ነበር። በእርጋታ ነገሮችን ለመመልከት ጊዜያቱን ወስዷል። አርሰናል የኮሚኒቲ ሺልድና የኤፍኤ ካፕ ዋንጫን ካነሳበት በኋላ ባለው ቀጣዩ የውድድር ዓመት ፍቅር እንደጀመሩ የሚነገርላቸው ጥንዶቹ የፍቅራቸው መጀመሪያ በ2021 ነው የሚሉ ብዙዎች ናቸው። ከዛም በኋላ ግን በ2022 የካታሩ የዓለም ዋንጫ እንግሊዝ ከኢራን ባደረጉት ጨዋታ የእንግሊዝን መለያ ለብሳ በስታዲየም የተገኘችው ቶላሚ ቤንሰን ከቡካዮ ሳካ ጋር የታየችው ያኔ ነበር። ከዛም በመቀጠል ይቺ ሴት ማናት የሚሉ ጥያቄዎች ተከተሉ። የ24 ዓመቷ አንስት ቶላሚ ቤንሰን ልክ እንደ ቡካዮ ሳካ ሁሉ የናይጄሪያ የዘር ሐረግ እንዳላት ይነገራል። በህዝብ ግንኙነት ዘርፍ በበርሚንግሃም ከተማ ዩኒቨርሲቲ ዲግሪዋን የሰራችው ቶላሚ በአንድ የኢንቨስትመንት ኤጀንሲ ሲኒየር ፕላኒንግ ኤክስኪዩቲቭ ስራ ላይ ተሰማርታለች። ቶላሚ ከዚህ ስራዋን ባሻገር የማህበራዊ ሚዲያም ተጽዕኖ ፈጣሪ ናት። በኢንስታግራም ከ200,000 በላይ ተከታዮችን ማፍራት የቻለችም ሲሆን የተለያዩ ምስሎችንም ታጋራበታለች። በአርሰናል ደጋፊነቷ የሚያውቋት ብዙዎቹ ተጽዕኖ ፈጣሪ ስለመሆኗም ይናገራሉ። በባለፈው ክረምት በተደረገው የ2024 የአውሮፓ ዋንጫም የብዙሃኑ መነጋገሪያ ሆና ነበር። በዛ ውድድር ላይ የቀድሞ የቡካዮ ሳካ 87 ቁጥርን የያዘ ሌዘር ጃኬት ለብሳ መታየቷ በሚዲያዎች አይን ውስጥ እንድትገባ አደረጋት። በዚህም ድርጊቷ በተለያዩ ደጋፊዎችና ኮሜንታተሮች የዓመቱ ምርጥ የፍቅር አጋር የሚል ስያሜን አግኝታለች። ቡካዮ ሳካ ባለበት የሱ ጨዋታዎች ላይ ታድማ የፍቅር አጋሯን የምታበረታታው ቶላሚ ለሳካ ያላትን ፍቅር በተለያዩ አጋጣሚዎች አሳግታለች። ሁለቱንም የሚያመሳስሏቸው ነገሮችም አሉ። የቆዳ ቀለማቸው ጥቁር መሆኑ፣ የናይጄሪያ የዘር ግንድ በደማቸው ውስጥ መኖሩ፣ በስራ ላይ ያላቸው ታታሪነትና ለአርሰናል ያላቸው ፍቅር፣ ሌሎችንም መዘርዘር ይቻላል። ለዛም ነው አንዳንዶቹ ጥንዶቹ ከአንድ ወንዝ የተቀዱ ናቸው ሲሉ የተናገሩት። ጥንዶቹ ስለ ፍቅር ሕይወታቸው ብዙ ሲናገሩም አይደመጡም። አብረው ፎቶ በመነሳት ምስላቸውን ሲለጥፉም እምብዛም አይታዩም። ይህም ቢሆን ግን ፍቅራቸውን በደስታ እንዳያጣጥሙ አላገዳቸውም። እርስ በርስም መደጋገፋቸውን አላቆሙም። ለዚህም ማሳያ ቡካዮ ሳካ ቶላሚ ቤንሰን አዲስ ስራ በጀመረችበት ጊዜ እቅፍ አበባ ይዞ መጥቶ ፍቅረኛውን ሰርፕራይዝ ማድረጉን ማስታወስ ይቻላል። የ2024 የአውሮፓ ዋንጫ አይኖች ሁሉ ወደ ቡካዮ ሳካ ያረፉበት ጊዜ ነበር። በውድድሩ ጥሩ ጊዜን ያሳለፈው ሳካ እንግሊዝ እስከ ፍጻሜው ስትደርስ የተጫዋቹ ሚና ትልቅ ነበር። ለየት ባለ የፀጉር ቀለም የምትታወቀው ቶላሚ ቤንሰንም በስታዲየሞች እየተገኘች ለፍቅር አጋሯ ያላትን ፍቅር አሳይታለች።
ቶላሚ ቤንሰን ዝነኛና ሀብታምም ነች። ከአንድ ዓመት በፊት በወጣው የዘገባ ጽሑፍም የቶላሚ አጠቃላይ ገቢዋ $500,000 እንደሆነም ተነግሯል። ይህንንም ያፈራችው ተቀጥራ ከምትሰራበት የሙሉ ጊዜ ስራዋ፣ በሞዴሊንግ ስራዋ ከናይክ ፑማና አዲዳስ ጋር በምትሰራቸው ስራዎችና በማህበራዊ ሚዲያ ተጽዕኖ ፈጣሪነቷ እንደሆነ ይነገራል። ቶላሚ ቤንሰን በማህበራዊ ሚዲያዎቿ ላይ በርካታ ተከታዮች ያሏት ሲሆን በፋሽን ተከታይነቷም ትታወቃለች። ገና በልጅነት ዕድሜው ወደ አርሰናል መጥቶ ከሚኬል አርቴታው ስብስብ ጋር አስገራሚ ጊዜን እያሳለፈ የሚገኘው ቡካዮ ሳካም ትኩረት ያልነፈገው የ4 ዓመት የፍቅር ህይወቱም እንዲህ ባለ መልኩ እየቀጠለ ይገኛል። የቶላሚ ቤንሰንና የቡካዮ ሳካ ያልተነገረ የፍቅር ታሪካቸውም ይህንን ይመስላል።